ምዕመናንና ምዕመናት እግዚአብሔር ስም እንደምን አደራችሁ። በቅድስና ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ለምን አብደከ ደቂቀከ እምኔ ልጆችህ ይልቅ እኔን ከእኔ ይልቅ ልጆችን ለምን ወደድክ? ለምን መረጥክ? መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 24 እናነባለን። እንዲህ የሚል ቃል እናገኛለን። ዛሬ ሁላችን እንደምናውቀው የእመቤታችን የቅድስት ድንግል ማርያም በዓለ መታሰቢያ ነው። ታቦተ ጽዮን የተመለሰችበት ዕለት ነው። ታቦተ ጽዮን የተመለሰችበት ዕለት ነው። በሀገራችን በኢትዮጵያ በአክሱም በአራት ምክንያት በአክሱም ጽዮን ሲከበር ቆይቷል። አሁንም ይከበራል። የመጀመሪያው ቅድም እንዳልኩት ታቦተ ጽዮን የተመለሰችበት ዕለት ነው። ሁለተኛው ደግሞ በቀዳማዊ ምኒልክ ከኢየሩሳሌም ከእስራኤል ሀገር ወደ ኢትዮጵያ የገባችበት ዕለት ነው ታቦተ ጽዮን። ሶስተኛው እና በዚህም ዕለት ታቦተ ጽዮን ወደ ሀገራችን ወደ አክሱም ስትገባ ንግስቲቱ ሳባ ንግስት ሳባ ታላቅ ለታቦተ ጽዮን ክብር ታላቅ ግብዣ ያደረገችበት ዕለት ነው። ያው ታቦት በሚወጣበት ጊዜ ዝክር መዘከር በዓል ማክበር የተለመደ የታወቀ ነውና፣ ሶስተኛው ደግሞ አብርሃ ጽባ የሚባሉ ሁለቱ ወንድማማቾች ነገስታት 12 ቤተ መቅደስ ያለውን ህንፃ ለታቦተ ጽዮን ሰርተው ታቦተ ጽዮን የገባችበት ዕለት ነው። አራተኛው ደግሞ ዮዲት ጉዲት፣ ያው መቼም ሀገራችን ጉድ ሞልቷል በጎም ሞልቷልና ዮዲት ቤተ ክርስቲያንን ለማጥፋት ክርስቲያኖችን ለማጥፋት ካህናትን ዲያቆናትን በማረድ ያው ዛሬ አዲሳችን አይደለም የምናውቀው ስለሆነ ቤተ ክርስቲያን ለማጥፋት የዘመተች 40 ዓመት ሙሉ ደም በማፍሰስ የቆየች ርጉም ሴት ነበረች። በእሷ ምክንያት አባቶቻችን ታቦተ ጽዮንን ይዘው ተሰደዋል። የተሰደዱበት ደግሞ ወደ ሀገራችን ከሰሜን ሸዋ ምስራቅ ሸዋ አካባቢ ዘዋይ ከሚባለው ገዳም ታቦተ ጽዮንን ይዘው ተሰደው ኑረው ሰላም ሲሆን ክፉ ሰውም ዋጋውን ሲያገኝ ወደ ነበረችበት ወደ አክሱም ጽዮን የተመለሰችበት ዕለት 4 ምክንያቶች ነው የሚከበረው ዛሬ ማለት ነው። በእነዚህ 4 ምክንያቶች ታቦተ ጽዮን እናከብራለን። እንግዲህ ከሁሉም በላይ በመጽሐፍ ቅዱስ የተዘገበውን አንዱን ታሪክ እናነሳለን። ደክሟችኋል፣ ቁማችኋል፣ ፀሐይ ላይ ናላችሁ። በእርግጥ ለመጽደቅ አይመችም፣ ተኝቶ የሚጸድቅ የለምና ፀሐይ ሳይመታው የሚጸድቅ እንደው በምቾት የሚጸድቅ ያለ የእነንትና መንደር ብቻ ስለሆነ ጽድቅ ግን አይደለም የውሸት ስለሆነ ብዬ ነው። እና ፀሐይ ቢመታንም ምን ቢልም ችግር የለም፣ አይዟችሁ፣ ከእግዚአብሔር ጋር ስለሆናችሁ አትሰቀቁ። ከዚህ በላይ ለኛ ታላቅ ማንነት የለንም። ፀሐይም ይምታን አይመቸንም፣ ይራበንም፣ እንዲህ ነውና ማንነታችን። የቤተክርስቲያን ማስተምረው እንዲህ ስለሆነ ወደ መረጡት ርዕስ እመለሳለሁ። ከኔ ይልቅ ልጆችን ለምን መረጥክ ብሎታል ሊቀ ካህናቱ ኤሊን 40 ዓመት የመራ ነው። እንግዲህ እስከ ሳሙኤል ድረስ አባቶቻችን የሚመሩት ክህነት ከመስፍና አስተባብረው ነው። ክህነት ከመስፍና ክህነትም አላቸው፣ እንደገና ደግሞ አገረ ገዥም ናቸው። ጥሩ ነበር። ዛሬ ሁሉንም አተን ባዶ ቁመናል። ሁሉንም አተን ባዶ ቁመናል እንጂ ከአሮን ከሙሴ ጀምሮ ክህነት ከምስፍና ክህነትም አላቸው፣ አገር የሚመሩት እንደገና ደግሞ ምስፍናውን የሀገር መሪነቱን ገዥነቱን ይዘው ይመሩ ነበርና ኤሊ 40 ዓመት ገዝቷል። 40 ዓመት አስተዳድሯል። ግዛት እንኳን አይባልም። 40 ዓመት አስተዳድሯልና እድሜው ባረጀ ሰዓት ልጆቹ ተተክተው አገልግሎቱን ያገለግሉ ነበረ። ነገር ግን ልጆቹ እሱ ሊቀ ካህናት ነው፣ ልብ በሉ፣ እግዚአብሔር አገልጋይ ነው፣ እንደው በሆይታ የተሾመ ሰውም አይደለም፣
እግዚአብሔር ወዶ በእግዚአብሔር ፈቃድ የተሾመ ሊቀ ካህናት ነበረ። ልጆቹ ደግሞ የአባታቸውን አሰረ ፍኖት አልተከተሉ፣ ዲቃላ ሆነዋል። የማይገባ ስራ ሰሩ እና ምክሯቸውም አልተመለሱም። ነገር ግን ከማረጋቸው ከሹመታቸው መሻርና ማዋረድ ይችል ነበረ። ይህንን ግን አላደረገም እና ኤሊ በዚህ የተነሳ ተቀሰፈ። በእርግጥ 98 ዓመቱ ነው። ተቀሰፈ ለማለት ያስቸግራል አሁን ባለንበት። በዚያን ጊዜው እውነት ነው መቀሰፍ ነው። 98 ዓመት ለአንድ ሰው ምንም ነገር ስላልሆነ፣ ነገር ግን ቅስፈቱ ልጆቹን አጥቷል፣ እርሱም አጥቷል። ምንድን ነው እኒህ ሰዎች እንዲሆኑ? ልጆቹም ሞቱ። ኤሊም ከወንበሩ ላይ ወድቆ ሞተ። ከወንበሩ ወድቆ የሚሞተው ብዙ ነው መቼም የወንበር ነገር አስቸጋሪ ነውና ከወንበሩ ላይ ወድቆ ሞተ። 98 ዓመት የነበረ ሽማግሌ ነበርና በድንጋጤ ወድቆ ሞተ። ታቦተ ጽዮን ተማረከች ሲሉት ደነገጠና ወድቆ በዚያው ሞተ። ውስጡ ግን ጥበብ እግዚአብሔር ነበረ። እግዚአብሔር ፈቃድ ነው የሆነ የተከናወነው። ሰው የሚገባውን ካላደረገ እንዲህ ይጠብቀዋልና እግዚአብሔርም ወቀሰው። ከእኔ ይልቅ ልጆችን ለምን አስቀደምክ? ከእኔ ይልቅ ልጆችን ለምን መረጥክ? ልጆቹ አምልኮተ እግዚአብሔርን ሕዝቡ ወደ እግዚአብሔር እንዳይመጣ እነሱን እያየ ኃጢአት እንዲሰራ አድርገዋል። አፍኒንና ፊንሐስ የሚባሉ የኤሊ ልጆች የማይገባ ስራ ሰርተዋል። መሰረታዊ 3 መሰረታዊ ኃጢአት ሰርተዋል። የመጀመሪያው ሙሴ በቀዳማዊ ሰዓተ መዓልት በርቶ ሰዓተ ሌሊት በርቶ በቀዳማዊ ሰዓተ ሌሊት መዓልት ይጥፋ ብሎ በቤተ መቅደስ መብራት እንዲበራ ያቀደው ያስቀመጠው ስርዓት ነበረ። ምን ያደርጋል? ስራ ሲሰራ ብቻ ይብላ እንጂ ምን ያደርጋል ብሎ ያን እንዲጠፋ አስደርገዋል። ያን እንዲጠፋ አስደርገዋል። በዚህ አንደኛው ኃጢአት ነው። ሁለተኛው ደግሞ በቤተ እግዚአብሔር ሴቶችን ይቀጥራል እና ሴቶች ተሰናከሉ። ምን አሉ? ይሄንማ ከቤታችን መች አጣ ነው። ከእግዚአብሔር ቤት ልንባረክ መተን ነበረ እና ለበረከት መተን፣ ለውራኬ መተን፣ ለመቀደስ መተን፣ ለመቀደስ መተን፣ ለመክበር መተን የማይገባ ስራ ተሰራብን ብለው ቤተ እግዚአብሔር የማይመጡ እጅ የማይነሱ መባ የማይቀርቡ ሆነዋል። እግዚአብሔር አየ። ሶስተኛው ደግሞ መስዋዕቱን አቃለዋል፣ ንቀውታል። እንደውም እንዲህ ይላል እያአምሩ ወለ እግዚአብሔር። የኤሊ ልጆች እግዚአብሔርን አያውቁትም ይላል። እግዚአብሔርን አያውቁትም። ወደ ቂቀ ኤሊሰ እኩያን እሙንቱ ይላል። ምናምንቴዎች ናቸው ይላል የአማርኛ መጽሐፍ ቅዱሱ። ምናምንቴዎች ናቸው፣ ክፎች ናቸው ይላል። እንዴት የካልሽ ክፉ ይሆናል ጎበዝ? ለምንድን ነው ክፉ የሆነው? ክፎች ነበሩና ይሄን አደረጉ። ለእግዚአብሔር አማይ ከለከሉ ነው የሚለው። ለእግዚአብሔር አማይ ከለከሉ። መስዋዕቱን ናቁ፣ አቃለሉ። ለእግዚአብሔር አማይ ከለከሉበት፣ ስርዓቱንም ጣሱ። በዚህ የተነሳ እግዚአብሔር አዘነ፣ መዓት አመጣ፣ መቅሰፍት አመጣ እና ጠላት አስነሳ። ኢሎፍላውያን በእስራኤላውያን ተነሱ። በጠላትነት በጦርነት ምክንያት እንዲጠፉ አደረገና ጦርነቱ ተጀመረ ይላል። ጦርነቱ ከፍልስጤማውያን ጋር ነበረ፣ ከኢሎፍላውያን ጋር ነበረ እና እስራኤል በጦርነቱ ተሸነፉ። ለምን ይመስላችኋል? 4000 እስራኤላውያን ተገደሉ በአንድ ቀን ጦርነት። እንግዲህ ክፉ ስራ ሲሰራ እንዲህ ያደርጋል። ወደ ኋላ እመጣለሁ። በአብዛኛው እኛን የሚመለከት ስለሆነ ዛሬ የእናንተ አይደለም፣ አይዟችሁ፣ እኛን የሚመለከት ስለሆነ ካህናትን፣ ጳጳሳትን፣ መምህራንን፣ ዲያቆናትን አጠቃላይ በክህነት የምናገለግለውን የሚመለከት ስለሆነ ወደ እሱ እመጣለሁ አላ እና ምን አደረጉ እነዚህ ሰዎች? እግዚአብሔር የማይገባውን የማይወደውን ስራ ሰሩ። እግዚአብሔርን አሳዘኑ እና ጦርነቱን ማሸነፍ አይቻልም። እግዚአብሔር ካረዳ ጦረኛ ሊያሸንፍ አይችልም። የሚታገል ሰው አያሸንፍ። ለምን? እግዚአብሔር ከእሱ ጋር ከሌለ አያሸንፍም። የፈለገው ነገር ይኑረው፣ የፈለገው ሰራዊት፣ የፈለገው መሳሪያ ይኑረው፣ እግዚአብሔር ካላገዘው ማሸነፍ አይችልም። ይሄን ማመን አለብን። ዓለም ይሄን ማመን አለበት። ግን የሚያምነው በሌላ ስለሆነ አያሸንፍም እና ፍልስጤማውያን እስራኤላውያንን ድል አደረጉ። ለምን? ግፍ ተሰርቷልና፣ እግዚአብሔርን አሳዝነዋል። እግዚአብሔርን ያሳዘኑት ደግሞ መስዋዕቱን በመናቅ ነው። ምዕመናንን፣ የእግዚአብሔር አገልጋዮችን ምዕመናንን ወደ ቤተ እግዚአብሔር እንዳይመጡ በማድረግ ነው። ስርዓቱን በመጣስ ነው። ስለዚህ ድል እንዲሆኑ እንዲሸነፉ እግዚአብሔር አሳልፎ ሰጠንም። እግዚአብሔር አሳልፎ ሰጠ።
እምቢ አሉ። እንቢክሙ ደቂቀ ብሏቸዋል። ኤሊ ልጆቼ ሲያጥፉት ያድፋል ልጅ፣ ሲመክሩት ይጠፋል ልጅ እንዲሉ ብላችሁ በመክራችሁ አልሰማችሁኝም። የምሰማባችሁ ነገር መልካም አይደለም ማለት ነው። የምሰማባችሁ ነገር መልካም አይደለም፣ እግዚአብሔርን በድላችኋል፣ አማኝ ከልክላችሁበታልና አላቸው። እና በዚህ ምክንያት ያሸንፉ አልቻሉ፣ ድል ያደርጉ አልቻሉ። ጠላቶቻቸው መጡ፣ ተዋጉ። 4000 እስራኤላውያን በአንድ ቀን ጦርነት ተገደሉ። ይሄን ያመጣው እነዚያ ክፉ ካህናት አገልግሎታቸውን ክፉ በማድረጋቸው የማይገባ በማድረጋቸው ያ መቅሰፍት ታዘዘ። ያ መቅሰፍት መጣ። በኋላ ምንድነው የተሸነፍነው? የተሸነፍነው ለምንድን ነው ብለው ሲያስቡ እግዚአብሔር ጥበብ ነበረውና ለምንድነው የተሸነፍነ? ፍልስጤማውያን ለምን ድል አደረጉን? እኛ ሽንፈትን አናውቅም፣ እግዚአብሔር ከኛ ጋር ሆኖ ሁልጊዜ ድል እናደርጋለን። ለምንድነው ብለው ሲያስቡ አይ ታቦተ እግዚአብሔር ታቦተ ጽዮንን የቃል ኪዳኑን ታቦት ይዘን አልመጣንም፣ እሷን አላስቀደምንም፣ እሷን ስላላስቀደምነ ድል ማድረግ አልቻልንም አሉ። ይሄን እንዲናገሩ ያደረገ እግዚአብሔር ነው፣ የፈለገው ነገር አለና። በዚህ ምክንያት ሄደው ተናገሩ። አይ ታቦተ ጽዮንን አምጡልን አሉ። ታቦተ ጽዮን ስትመጣ ህዝቡ እልል ይላል። እልልታው ቀለጠ እና ፍልስጤማውያን ደነገጡ። ምንድነው ትናንትና ድል ያደረግነው እኛ ነን፣ በዚህ በከተማው ምን አለ? ያሸነፍን እኛ ነበር። ምንድነው? የዕብራውያን አምላክ መጥቷል። አያችሁ፣ የዕብራውያን አምላክ መጥቷል። ታቦተ ጽዮን ነው ሊያ የዕብራውያን አምላክ እግዚአብሔር መጥቷል። ወዮልን አሉ። አንብቡት መጽሐፍ ቅዱስ እየፈጠረ እየተናገሩ አይደል? ወዮልን ወዮት አለብን አሉ ፍልስጤማውያን። ታቦተ ጽዮንን ይዘው ተሰለፉ። ጦርነቱ ተጀመረ። ነገር ግን በደል በድለው ነበርና ጦርነቱን ሊያሸንፉ አልቻሉም። ታቦተ ጽዮንን ይዘው የተዋጉት የአፍኒንና የፊንሐስ ልጆች ካህናት አብረው ተሰለፉ። እግዚአብሔር ካህናቱ እንዲመጡ ታቦተ ጽዮን እንድትመጣ ያደረገበት ጥበብ አለው። ታቦተ ጽዮን ስትመጣ እነማን ይመጣሉ? ካህናት ይመጣሉ። ታቦተ ጽዮን ታቦት ካለ ካህን አለ፣ ግድ ስለሆነ ያለ ታቦት ካህን የለም፣ ያለ ካህንም ታቦት አይኖርምና እና መጡ። ሲመጡ ደግሞ እንዲገደሉ ነው። መቅሰፍቱን በእነሱ ላይ እንዲወርድ ነው። ጦርነቱ ጀመረ። ብዙ 30,000 እስራኤላውያን ተገደሉ። አፍኒንና ፊንሐስ ካህናቱም ተገደሉ። ለምን? እግዚአብሔርን አሳዝነዋልና። እግዚአብሔርን አሳዝነዋል። አማኝ ከልክለውበታልና፣ መስዋዕቱን ንቀዋልና፣ አቃለዋልና፣ ስርዓቱን ጥሰዋልና። ስለዚህ እንዲቀሰፉ ምክንያት እግዚአብሔር አዘጋጀ። ጠላቶቻቸው በእነሱ ላይ እንዲነሱ አድርጎ ወደ ጦርነቱ እንዲመጡ ተደረገ። እነሆ ተገደሉ። ታቦተ ጽዮንም ተማረከች። ምን ይደረጋል? ምን ይደረግ? ምን ይሆን? እግዚአብሔርን ያሳዝነዋልና። ከዚያ በኋላ ከጦርነት መካከል አንድ ሰው ሂዶ ኤሊ በታቦት በቤተ መቅደሱ ደጃፍ ተቀምጧል። መስዋዕተ ሰርክ መስዋዕተ ነፍ አለፈ፣ መስዋዕተ ነግ አለፈ፣ መስዋዕተ ሰርክ አቅርቡ። መባውን አስራቱን ቀዳማያቱን ይቀበል ነበርና እዚያ ላይ ቁጭ ብሎ ሽማግሌ ነው። ያ ከጦርነት የመጣ ሰው እየሮጠ መጥቶ እነሆ እንዴት ነው አለ። ጦርነቱ እንዴት ነው ሲለው ኤሊ አይ እስራኤላውያን ተሸነፉ፣ ብዙ ሰዎች አልቀዋል፣ እኔም ለጥቂት አምልጬ መጣሁ፣ ልጆችም ተገደሉ አለ። አይ ልጆችስ በመክራቸው እምቢ አሉ። ይሁን ምን ይደረግ አልሰሙኝም አለ። ከዚያ ቀጠልና ታቦተ ጽዮን ተማረከች አለ። ከብሬባት ሊቀ ካህናት ተብዬ ከእግዚአብሔር ጋር ተገናኝቼባት የምትኖረው እርሷ ሞተች ብሎ ከወንበሩ ላይ ወደቅና ሞተ። አለቀ። ምንም ነገር የሌለው ሆነ። ጦርነቱ በዚህ ተጠናቀቀ። ፍልስጤማውያን በደስታ ፈነደቁ። ጠላታችንን ድል አደረግን፣ እነሆ እናምንባታለን፣ እናመልካታለን የሚለው ማረክነ ብለው ይዘው ሄዱ። ታቦተ ጽዮንን አስማረኩ። ወስደው ታቦተ ጽዮንን ከጣዖት ጋር አስቀመጡ። የማይስማማ ነገር ማለት ነው። የማይስማማ ነገር ታቦተ ጽዮንን የእግዚአብሔርን ማደሪያ ከጣዖት ጋር ወስደው አስቀመጡ። እንደውም ታቦተ ጽዮንን በስር ታቦቱን ደግሞ ጣዖቱን በላይ አድርገው አስቀመጡ። ከዚያ በኋላ እነሱ አስቀምጠው ሲወጡ ታቦተ ጽዮን ያንን የተሰራ ጣዖት ዳጎን የሚባለውን ገለበጠችና እርሷ በላይ ሆና አገኙ። ምንድነው ብለው ተመልሰው መጥተው ቢያዩ ተጨነቁ። ምንድነው የሆነው ብለው እንደገና አስቀምጠው ሲሄዱ ተመልሰው ሲገቡ
የጣዖቱ አንገቱ ተቆርጦ እጁ ተቆርጦ እግሩ ተቆርጦ መካከለኛው አካሉ ብቻ ተገኘ። ታቦተ ጽዮን በላይ ዳጎን በታች። ቀድሞም እነሆ በግፍ ምክንያት እንጂ ያ የእግዚአብሔር ማደሪያ ታቦት የሚረክስ ሆኖ አይደለም። በዚህ ምክንያት እነሆ ድል ሆነ። ተጨነቁ፣ ሊይዙት የሚጠቁት አሉ፣ አውጡልን አሉ። ታቦተ ጽዮን ከዚያ አውጡልን እባካችሁ፣ የሁሉ ነገር የደረሰብን አምላካችንን አጠፋችብን ብለው አውጡልን አውጡልን ብለው አስወጡ። ነገር ግን በዚያች ሀገር ሰላም ጠፋ። ሰዎች በሽተኛ ሆኑ፣ አባር ቸነፈር ሆነ፣ አካላቸው የሚያብጥ ሆነ። ባልና ሚስት አንድ ላይ የማይተኙ ሆነ። የእግዚአብሔርን ቤተ መቅደስ የእግዚአብሔርን ታቦት በማይገባ ነገር አስቀምጠዋልና እና በዚህ የተነሳ ተጨነቁ፣ መከራ ደረሰባቸው። ምን እናድርግ ብለው ተሰበሰቡ። ምን ይሻለናል? የለም ትውጣልን ከሀገራችን፣ ይሄንን የማይገባ ነገር አመተን ነው የሆኑ ነገር የደረሰብን ብለው እንድትወጣ አደረጉ ይላል። ወደዚህ ይመጣበታል። ለምንድን ነው የተገደሉ? በሉ ለምን ተገደሉ? የሚገባ ነገር አላደረጉምና። ለምን ታቦተ ጽዮን ተማረከች? የሚገባ ነገር አላደረጉምና። እስኪ ዛሬስ እኛ ምን እያደረግን ነው? ዛሬ ያለነው የእግዚአብሔር አገልጋዮች ነን ያልነው ምንድን ነው እየሰራን ያለነው? ለምንድን ነው ጦርነት ሆነ? ለምን ነው ደም መፋሰስ ነው? የኛ እጅ አለበት ይሆን ወይስ ዝም ብሎ የመጣ ነው? በተፈጥሮ የተፈጠረ ነው ወይስ በእኛ ምክንያት ነው? ራሳችን መጠየቅ ያስፈልጋል። ከላይ ከሊቀ ጳጳስ እስከ ታች ያለ ድረስ መመርመር ያስፈልጋል። ራስ እውን እግዚአብሔርን ደስ እያሰኘው ነው። በእኛ ምክንያት ከቤተ እግዚአብሔር የቀረ የለም። ቤተ ክርስቲያን አልመጣም ያለ የለም። ከእኛ ምክንያት ወደ ምንፍቅና የሄደ የለም። ወደ ሙስልምና የሄደ የለም። እኛ መሰናክል የሆነው የለም። መስዋዕቱንስ ያከበርነው እነማንን? እኛ እናከብረዋለን። አክብረነዋል። ማክበር ማለት ምን መስላችኋል? አልቀበልም ማለት አለማክበር ነው። አላከበርነው ማለት ስጋው ደግሞ የማይቀበል ሰው ስጋው ደግሞ አላከበረውም ማለት ነው። እንደገና ደግሞ ስጋው ደግሞ እነዚያ ስጋውን መስዋዕቱን አላከበሩትም፣ እነሆ አዳኝነቱን አልተረዱም ነበር ይላል። ስለዚህ በዚህ ምክንያት ይሄን ያደረጉ ስለሆኑ ተገደሉ፣ ተቀሰፉ። ስለዚህ ጦርነቱን መጣ፣ አገራቸው እንዳልሆነች ሆነች፣ ታቦተ ጽዮን ተማረከች። ይህ ሁሉ ነገር የሆነው በእነዚያ ምክንያት ነውና ምን ልላችሁ ፈልጌ ነው? ክፋትን እናስወግድ። ካህን ሆኖ ክፉ እግዚአብሔር አይበለም። በእውነት ካህን የሆነው ክፉ ለመሆን አይደለም፣ በእውነት ለመናገር ነው። ካህን ማለት በእግዚአብሔር አገልጋይ፣ ከዚህ በላይ ምን ቅድስና ነው? የእግዚአብሔር አገልጋይ እንዴት ክፉ ሊሆን ይችላል? እንዴት ምቀኛ ሊሆን ይችላል? እንዴት ሰው ሊያሰናክል ይችላል? እንዴት ምዕመናንን ሊያስበረግግ? የበጎች እረኛ እንዴት በግ ይበትናል? የበጎች እረኛ በጎችን ይበትናል፣ በጎችን ይሰበስባል እንጂ። እነ ኤሊ ግን የኤሊ ልጆች ግን እረኛ ሆነው ሳለ ምን አደረጉ? በጎችን በተኑ፣ አሳልፈው ሰጡ፣ ተጎዱ፣ ችግር ደረሰባቸው። እና እኛም እረኞች ይህንን ልንጠነቀቅ ያስፈልገናል። ምናልባት ሳይገባን የምናደርገው ነገር ካለ የማናከብረው ነገር ልናከብር ይገባል። ክፋት ከኛ እናደርግ የማይገባ ከኔ ይልቅ ለምን ልጆችን ወደድክ አለው አይደል እግዚአብሔር። ከኔ ይልቅ ለምን ልጆችን ወደድክ? ከእግዚአብሔር ይልቅ ማንን የወደድነው ዛሬ? ማንን ነው እግዚአብሔር አይደል የወደድነው? ከእግዚአብሔር ይልቅ ከጽድቅ ይልቅ ኃጢአትን የወደድነው፣ ከእውነት ይልቅ ሐሰትን የወደድነው፣ ከመጦም ይልቅ መብላትን የመረጥነው። ኤሊን እኮ ያለው ከእኔ ይልቅ ልጆችን ለምን መረጥ? ለምን አስቀደምክ ነበር ያለው። እና በዚህ የተነሳ ልጆቹም ተቀሰፉ፣ እሱም ተቀሰፈ። እነሆ ሀገራቸውን ታቦተ ጽዮንን ማስማረኩ። ችግር ደረሰባቸው። ችግራችን እንዲወገድ፣ ችግራችን ከእኛ እንዲርቅ ምን እናድርግ? ክፋትን እናስወግድ፣ በእውነት እንቀድስ፣ በእውነትም እናስተምር። ለደሞዝ አይደለ በመናን ለማጽደቅ፣ በመናን ለመሰብሰብ፣ በመናን ከእግዚአብሔር ጋር ለማገናኘት። እንዲያ ከሆነ እግዚአብሔር ከኛ ጋር አለ፣ ምንም ጥርጥር የለም። አለበለዚያ ግን ዝም ብሎ በመሆን አይደለም። የግሪክ ልብስ ስለለበስን የምንጸድቅ አይደለም። ልንገራችሁ ግልጽ፣ የግሪክ የሚያብረቀርቅ ልብስ ስለለበስን ጻድቅ የምንሆን አይደለም። ሻሽ ስለጠመጠምንም ካህን ልንሆን አንችልም። ካህን ማለት የእግዚአብሔር እንደራሴ ነው ብያቸዋል። የእግዚአብሔር አገልጋይ ነው። እግዚአብሔርና ሰውን የሚያገናኝ ስራው ይሄና ብቻ ነው። ሴረኛ አይደለም፣ ጎጠኛም አይደለም፣ ተንኮለኛም አይደለም። ከሆነም የሚገጥመው የኤሊ ልጆች ነውና ይህንን መገንዘብ ያስፈልጋል። ከዚህ ልንጸዳ ያስፈልጋል። የጨረቃ ሹመት አያስፈልግም። እውነተኛ ማንነት፣ እውነተኛ ክርስቲያን፣ እውነተኛ ካህንነት፣ እውነተኛ ሰባኪነት፣ እውነተኛ መምህር
መሆን በዘመኑ የሚፈለግ አብይ ጉዳይ ይህን ልናሰምርበት ይገባል። በእነዚህ የደረሰ በእኛም እንዳይደርስ ንስሐ ልንገባ ያስፈልገናል። ታቦተ ጽዮን ከዚያ በኋላ በታምራት ወደ አገሯ እንድትመለሱ ነው። ምን አሉ? ሰረገላ አዘጋጁ። ምን እንስራ? ሰረገላ አዘጋጁ። እነሆ ላሞችን ጊደሮችን አምጡ፣ በሰረገላ አድርጋችሁ ወደ አገሯ መልሱልን አሉ። መልሱልን። በማይገባ ቦታ ተቀምጣለችን። ታቦተ ጽዮን በማይገባ ቦታ ተቀምጣለችን። ዛሬ ዓለም የሚደነቅባት ታቦተ ጽዮን ያንተ ናት። ሞኝ እንዳትሆን ትግረኛ የሚናገር ቋንቋ ብቻ ናት ብለህ ተንፋል፣ ሙታል፣ አትጃጃል፣ ሞኝ አትሁን። ታቦተ ጽዮን የኢትዮጵያውያን ናት እንጂ ለሆነ አካባቢ የተሰጠች አይደለም። አምባሻል ይሄን ሊገባን ይገባል። እግዚአብሔር የሰጣት ለኢትዮጵያ ታቦተ ጽዮን በማይገባ ቦታ ተቀምጣ ስለነበረ ታምራት አደረገ። ሰው ሁሉ በሽተኛ ሆነ። ሰው ሁሉ ጤና አጣ። አካሉ አበጠ። ምን መፍትሄ የጠፋ? ዶክተርም የለ ምንም የለ። እናሳ መፍትሄው ምንድን ነው? የለም ታቦተ ጽዮን ተኛ ትታ ሰረገላ አዘጋጅታለች። በሰረገላ ወጣ ወደ ሀገሯ እንድትሄድ ተደረገች። አቢዳራ ማን ነው? አቢዳራ የሚባል ሰው ከቤቱ 6 ወር አስቀምጦ ቤቱ ተባረከለት ይላል። ታቦተ ጽዮንን ከቤቱ ያስቀመጠው ሰው ቤቱ ተባረከለት። ታቦተ ጽዮንን ያላከበሩ ደግሞ ተገደሉ፣ ተቀሰፉ፣ ጠፉ ይላልና ታቦተ ጽዮን ወደ ነበረችበት ወደ ሀገሯ ወደ ኢየሩሳሌም ተመለሰች ይላል። በዚህ ጊዜ ንጉሡ ዳዊት ነበር። ንጉሡ ዳዊት የታቦተ ጽዮን መመለስ ሲሰማ አዋጅ አወጀ። ካህናት፣ መዘምራን፣ መሰንቆ ያዛችሁ፣ ከበሮ ያዛችሁ፣ ጸናጽል ያዛችሁ ሁላችሁም ለታቦተ ጽዮን ምስጋና አቅርቡ አላችሁ። ምስጋና አቅርቡ፣ ለታቦተ ጽዮን ምስጋና ማቅረብ ይገባል ብሎ አዋጅን አወጀ። ሁሉም በሚችለው አመሰገነ። ሌሎች የማያውቁት ሆ ብለዋል። ታውቃላችሁ፣ ሆ ማለት ዝም ብሎ የተፈጠረ እንዳይመስላችሁ። ሆ ማለት ያን ጊዜ ነው። ሆ ብለው ዘመናሙ ክህነት የሌላቸው ሌሎቹ የማያውቁት በሆታ ሌሎቹ ደግሞ በእልልታ። አሁን እልል በሉ እስቲ። ታቦተ ጽዮን ለታቦተ ጽዮን እልል ማለት ይገባል። ታቦት ሲወጣ እልል ማለት ያስፈልጋል። እንዲህ ነው የሚገባ። ሰባኪ የሰበከ እልል ማለት ምን ያደርጋል? ታቦተ ጽዮን ሲወጣ መዝሙር ሲዘመር እልልታን ማቅለጥ ይገባል። አቀለጡ እልልታውን። ታቦተ ጽዮን መታለችና ከተማረከችበት ተመልሳ ወደ ሀገሯ ወደ ጽዮን ወደ ኢየሩሳሌም መጣች። ንጉሡ ከዙፋኑ ወርዶ እግዚአብሔርን አመሰገነ ይላል ዳዊት። እግዚአብሔርን አመሰገነ ለታቦተ ጽዮን መጣ። ምሽቱ ግን በመስኮት ሆና እንዴት ንጉሥ ነው ለታቦተ ጽዮን ይዘፍናል ብላ እነሆ ይህን ተናገረች። እስከምትወልድ ድረስ ማኅፀኗ ተዘጋ። ሜልኮል ምሽቱ ለታቦተ ጽዮን አመሰገነ፣ ጽዮንን አከበረ፣ ያችን ታቦት ክብር ሰጠ፣ ዘመረ ብላ እንዴት ንጉሥ ነው እንዲህ ያደርጋል ብላ ባለችበት ማኅፀኗን ዘጋው። እስከምትሞት ድረስ ሳትወልድ ሞታለች። ለታቦት ምስጋና የማይሰጥ ማኅፀኑ ይዘጋልና ለታቦት ክብር የማይሰጥ ሎሌ አለሌ ዛሬም አንደበቱ ይዘጋል። ይሄን እውነት እናገራለሁ። ዛሬ ቤተ ክርስቲያንን የደፈረ ነገ መድረሻ የለውም። ግልጽ ነው የምናገረው። ነገ መድረሻ የለውም። ታቦተ ጽዮን በዚህ ሁኔታ በጊዜው በተደረገው ችግር ካህናት የሚገባውን ነገር ባለማድረጋቸው ብትማረክም፣ ነገር ግን ያ ቅዱስ ነገር የማይረክስ ስለሆነ ወደ ሀገሯ ተመለሰች፣ ወደ ጽዮን ተመለሰች። ክብር በዛ፣ ክብር ለቆ ነበርና ክብር ከእስራኤል ለቋል ብለዋል። ለምን? ያ ሁሉ ሰው ተገድሏል። ታቦተ ጽዮን ተመርካለች። ካህናቱ ተገድለዋል። ያ ሁሉ ከሆነ በኋላ ታቦተ ጽዮን ወደ ሀገሯ ተመለሰች። እሱ ነው እያከበርና ያለ ነው። እኛ ወዴት እንመለስ? ወደ ጽድቅ እንመለስ፣ ወደ መልካም ነገር እንመለስ፣ ወደ በጎ ነገር እንመለስ፣ ወደ ሀገራችን ሰላም እንመለስ። ይሄ የሚመጣው በምኞት አይደለም፣ ድርሻችን ስንወጣ ብቻ ነው። ድርሻን መወጣት ያስፈልጋል። ክፋትን እናስወግድ። ይደለም ሁሉ ሰው ታንክ ያነሳል፣ ሁሉ ሰው መሳሪያ ያነሳል። ውጊያ የሚባለው በክላሽ ብቻ አይደለም። ሞኞች አትሁኑ፣ ሞኝ አትሁኑ። እናንተ በምትችሉ ለእግዚአብሔር መጮህ ያስፈልጋል። የሌላ የሚዋጋው በሌላ ይዋጋ። እኛ ደግሞ ለእግዚአብሔር አቤት እንበል፣ ለእውነት እንቁምና መስቀላችንን ለእውነት ይዘን እናልቀስ፣ እንጹም፣ እንጸልይ። እግዚአብሔር ሰላምን ይመልሳል። ታቦተ ጽዮንን ወደ ሀገሯ የመለሰ እግዚአብሔር ሰላማችንን ወደ ቤታችን ይመልሳል። ዛሬ ከቤታችን ሰላም የለም አለ የእነንትና ጓደኛ ካልሆነ አለ የሚል እርግጠኛ የእነንትና አገልጋይ ካልሆነ አለ የሚል ሰው የለም። እና ሰላማችን እንዲመለስ እንዲናድር
ከልጆችህ ይልቅ ከእኔ ይልቅ ልጆችህ ለምን መረጥ? ከጽድቅ ይልቅ ለምን ኃጢአትን መረጥ? ይገጽፈናል። እግዚአብሔር እንዲህ ይለናል፣ ከእኔ ከበጎ ነገር ይልቅ ክፉን ለምን መረጣችሁ? ለምን ክፉ ነገር አደረጋችሁ ይለናልና ክፉን ነገር ትተን መልካሙንና ካህናት፣ ሊቃነ ጳጳሳት፣ መምህራን፣ ዲያቆናት በእውነት ስርዓት አላፈረስንም፣ በእውነት ስርዓት አልጠበቅንም። ስርዓት ጠብቀናል። በስርዓት ነው የምናገለግለው ነው። ደሞዛችን እንዳትቆረጥ ብቻ ነው። ደሞዝ ቢቆርጥ ምን ችግር አለ? በሰማይ መኖሪያ አይቆረጥ ብቻ። ትልቁ ነገር ነው። ካህን ነዋ። ካህን እኮ ነው እግዚአብሔር የሾመው። እንደው ዝም ብሎ በመሰባሰብ እነገሌ የሾሙት አይደለም እኮ ካህን። እጅግ ሰማያዊ ክህነት ነው። ቅዱስ ጴጥሮስ የነገረን ያለው ኩኑ ታቦተ መንፈሳዊ ለክህነት ቅድስት ክብርት ለሆነች ለመንፈሳዊት አገልግሎት ለክህነት እነሆ የተለያችሁ ሆኖ ለዚህ የተመረጣችሁ ቤት ሆኖናል፣ ማደሪያ ሆኑ ይለናልና ይህንን ማለት ከፍ አድርጎ መያዝ ይገባል። አባቶቼ፣ ካህናት፣ መምህራን፣ ዲያቆናት፣ ሌሎችም ከዚያ በላይ ያለን ማዕረግ ያለን በእውነት እናገልግል። ቤተ ክርስቲያንን አሳልፈን ለጅቦች አንስጥ። ዛሬም ምልክቱ እየታየ ስለሆነ የሚታረዱ አባቶቻችን አሉ። ኦርቶዶክስ ስለሆኑ ብቻ ነው የተገደሉ። ሌላ ምንም ምክንያት የለም። ምክንያቱ እኛንን ይሆን ወይስ ሌላው ይሆን? ምን ይሆን? መድኃኒዓለም ይወቀው። ነገር ግን እኛ ከክፋት እንራቅ፣ በጎ ነገር እናድርግ። እግዚአብሔር ያን ጊዜ ሰላሙን ይመልሳል።